መምጣት አልነበረብኝ። አይ ይሄን ከማይ ሞትን በምትመርጥበት ሰዓት ላይ ይሄንን ማይ አይዞ ሳሚ እንዴ ሳሚ ቀልጣፋ ነህ አንተ ብዙ ትሰራለህ። እኛን በመስጠታችን በውል በር ላይ ያለችው እሷ ናት ባለቤት? አዎ እሷ ነች። እሷ ናት። እኔ ያደረኩት እኮ ትንሽዬ መልካም ነገር ነው። ይሄ ይሆናል ብዬ አይደለም። አዎ በተጠላ በበደሉ ልክ አይደለም ማሰብ ያለብህ። አሁን አንተ እዛ ጋር እኔ አልመጣም ብሞትም ስለ የኔ መሞት እንዳልፈለግ። አዎ አልፈልግም። እሺ ተረጋጋ። ብዙ የማትፈልጋቸውን ነገሮች ታስባለህ። ብዙ ደስ አንተ የረሳቸውን ነገሮች እንድታስብ ያደርጋል። ያ ነገር ነው እንጂ ሌላ ብዙ ነገም ደግሞ አሁን አንተ እንድትጸጸት ምናምን ስላልፈለኩ ነው እንጂ እዛ መሆን ነው ህልሜም ፍላጎቴም የነበረው። ኪሩቤል ከጠፋ በኋላ የሆነ ስልክ እኔ ጋር ነው የተደወለው። ቀጥታ ተደውሎ ኪሩቤል እኔ ጋር ነው ያለው። ከዛ እንዲህ በመስኮት ሳይ ማለት ይሄ አንተ በህይወት ዘመን የማትጠብቀው ነገር ባለቤትህ ከወንድም ጋር የማገጠች ኢየሱስ ክርስቶስ እሷን ማንነትም ምናምን ማወቅ ስላልፈለኩኝ እኔ ስፈልግ ኪሩቤል ጋር መሄድ እንደምችል ግን ነግራኝ ነው የተዘጋው ስልኩ። እንዲህ ቁጭ ብለን ቤት ውስጥ ምናምን አባ ምናምን የሚሉት እሱን ነው። ግን እኔ ይሄ ይናገር ነበር አጎቴ ነው የሚባለው ምናምን እያልኩ ነው እኔ ሁሉ ነገር አረኳት ባለቤቴን። ምክንያቱም እናትም እህትም ወንድምም ሁሉ ይናፍቀኛል እና ጊዜን ሁሉ ለእሷ ነው የምሰጠው። ያረገዝኩት ደግሞ አሁን ከማላውቀው አባቴ ነው። አባቴም ደግሞ እሷ እንደነገረችኝ ኤርትራዊ እንደሆነ ነው የነገረችኝ። የነበረው ግንኙነት ማለት ልጆቹ የሚተወለዱ ካንተ አልነበረም? አዎ ከኔ አልነበረም። የወንድምህ ናቸው? የወንድምህ ናቸው። ሰላም የተወደዳችሁ እና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምንስ ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ እንግዲህ ብቅ ብያለሁ። ውድ ቤተሰቦች ዛሬ ከአንድ እንግዳ ጋር ነው ያለሁት። ውድ ቤተሰቦች ሁላችሁም ታውቁታላችሁ ለኛ ያደረገውን ነገር በጀግንነቱ እንዲሁም ደግሞ ያሳለፈው ታሪክ በጣም አሳዛኝ የነበረ የህይወት ታሪኩን እንግዲህ የሰማነው እዛ ክፍለ ሀገር እንግዲህ እነ ኪራን በመፈለግ በሄድንበት ሰዓት ላይ ያገኘነው ወንድማችን ሳምሶን ከጎኔ ይገኛል። ውድ ቤተሰቦች እኛ ወደ አዲስ አበባ ስንመጣ ነው ሳምሶንን ይዘነው የመጣ ነው። ያው በመጣንበት ወቅት እንግዲህ ያው ጥሩ ላይ አልነበረ ማለት ወደ አዲስ አበባ መምጣት ፍላጎት አልነበረውም። ነገር ግን እኛ አሳምነንም ቢሆን ይዘነው መተናል። እስኪ ከሱ ጋር ቆይታ እናደርጋለን። የሆነች ቦታም ይዤው ልሄድ ነው። ስለዚህ ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ ከሳምሶን ጋር የማደርገውን ጨውውት እንድትሰሙ እጋብዛችኋለሁ። እንዲሁም ደግሞ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ፈልጋለሁ። በያላችሁበት መልካም ቆይታ። ሳሚ በድጋሚ እንኳን ወደ አዲስ አበባ እንኳን ደህና መጣ። እንኳን ደህና ቆያችሁ። አዲስ አበባ እንዴት አያት? እንግዲህ ከረጅም ጊዜ በኋላ ነው ወደ አዲስ አበባ የተመለስኩት። አዎ የተደበላለቀ ነገር ነው። የተደበላለቀ ነገር ነው። እንዴት ማለት ይሄንን ያው ካለው ነገር ነባራዊ ሁኔታ ነው እንጂ እኔ ወደ አዲስ አበባ መምጣት እንደማልፈልግ ደጋግሜ ነግሬ ነበር። ለምን እኔ መጀመሪያ ጥላ የሄድከው ነገር ነው። ይሄ ደግሞ አሁን ያለንበት ሁኔታ አንተም እንዳስረዳኝ የኔም ህይወት አደጋ ውስጥ እንደሆነ ምናምን ስትነግረኝ ከዚህ የተሻለ ነገርም ላይኖር ይችላል። ህይወትን ማጣት ጥሩ አይደለም። አሁን እኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ታውቃለህ? ያ ድሮ የረሳናቸውን ደስታን አሁን ደስታን አግኝቻለሁ ብዬ የማስብበት ጊዜን ነው አሁን እየተሻማው ያለሁት። ምክንያቱም ወደዚህ ስትመጣ ብዙ የማትፈልጋቸውን ነገሮች ታስባለህ። ብዙ ደስ አንተ የረሳቸውን ነገሮች እንድታስብ ያደርጋል። ያ ነገር ነው እንጂ ሌላ ብዙ ያው ትውስታዎች ይመለሳሉ ወይም ደግሞ ያው ያሳለፍከው ነገር ቁስል ነው ጠባሳ አለውና ያን ነገር ይቀሰቀስብኛል ብለህ ነው እንትን እያልክ ያለው ይገባኛል። ያው በነገራችን ላይ ተመልካቾች እንድታውቁት የምፈልገው አሁን ላይ እየሄድን ያለነው ደግሞ ወደ ድሮ ሰፈር አካባቢ ነው።
ምክንያቱም ያው አንዳንድ ጊዜ ያለፍንበትን መንገድ ማስታወስ ግድ ይለናል እላለሁ ብዙ ጊዜ። ምክንያቱም ምንድነው አሁን ላይ ለመቆማችን ምክንያት የሆነን ያ ነገር ነው፣ ያ ቦታ ነው። አሁን ተመልሰህ ያንን ሰፈር እንድታይበት የምፈልግበት ምክንያት እኔ ምንድነው ነገ ላይ ከዚህ የተሻለ ነገር ማድረግ እንደምችል፣ ከዚህ የተሻለ ቦታ ላይ መድረስ እንደምትችል አንተ በመልካምነት ነው ከኛ ጋር የተገናኘው። በመልካምነት ነው አሁን አዲስ አበባ በግድ ይዤ ልመጣ የቻልኩበት ምክንያት አንተ የብዙ ማለት ለኛ ህይወትን ሳትሰስት ሳትፈራ ምን ሳትል እነዛ ሰዎች ምን ሊያደርጉ እንደሚችሉ እያወቅ እንግዲህ እኛን ቤት አስጠግተናል። ቤት ላይ የፈለግነውን ስራ እንድንሰራ፣ እነዛን ሰዎች እንድናስፈራራ፣ እነዛን ሰዎች ዱላ እንኳን ስናነሳባቸው ቤት ላይ አንተ ለህይወት አልሳሳ መጥፎ እስከሆኑ ድረስ እጃቸውን የሚያገኙት የራሳቸው ጉዳይ ብለህ ነበርና ይህ ያንተ መልካምነትን ያሳያል። ገባህ አይደል? አሁን ደግሞ መልካምነትህ ለአንተ ጥሩ ነገር ይከፍልሃል። ያንን እንድታክሰለፈለኩ ነው ወደዛ ሰፈር ይዤ የምይርካሉት። አንተ ላይ የተደረገብህን ነገር መጥፎነቱን ሳይሆን አንተ አሁን ለሰው ልጅ እያደረግከው መልካምነትን ጭምር ነው እያያሉት። ገባህ አይደል? እንግዲህ አንተ ያኔ በባለቤትና በወንድም ምክንያት ሰፈርህን አዲስ አበባን ጥለህ ተሰጃል። ቤተሰብን፣ ስራን፣ ሀብትህን፣ ንብረትህን ጥለህ እንግዲህ ወደ ገጠር ሄዳል አይደል? ዛሬ ደግሞ ሊከፍል ነው ያ ነገር ሊከፍል ነው። ለምንድን ነው እኔ ዛሬ አንተን እንደዚህ እየዞርኩ ያለሁት ሰፈርህን እንድታየው እየፈለኩ ያለሁት ምክንያት ሆነሃል። ያ ነገር አንተ ላይ የተፈጠረው ነገር ለዛሬ ምክንያት ሆኗል። ለወንድሞቼ፣ ለጓደኞቼ፣ ለእኔ ምክንያት ሆኗል። መልካምነትህን አሳይቷል። ገባህ አይደል? ዛሬ አንገናኝም ነበር እኔ እናንተ መልካም አትውልልንም ነበር አንተ ዛሬ። ገባህ አይደል? ያ ነገር አንተ ላይ ባይፈጠር ኖሮ ዛሬ ላይ ደርሰህ መልካም አትሆንልንም ነበር። ለኛ መልካምን ነገር አታደርግልንም ነበር። ምክንያቱም ላንገናኝ ነው ማለት ነው። እግዚአብሔር አንድ ነገር ሲያደርግ በምክንያት ነው። አንተን እዛ ቦታ ላይ እንድትቀመጥ ያደረገ ዛሬ ላይ እኛ ላይ የሚመጣውን ነገር በአንተ መንገድ እንድናልፈው ስለተፈለገ ነው። አንተ ለኛ በዋልክል ውለታ መሰረት እንግዲህ ባደረክልን ነገር መሰረት እኛ ዛሬ አዲስ አበባ ላይ ይዘን የመጣ ነው። በቃ አዲስ አበባን ጥለህ መሸሽ እንደሌለብህ አዲስ አበባ ላይ እንደበፊቱ ሰርተህ መለውጥ እንደምትችል ገባህ አይደል? ህይወትን መልሰህ ማግኘት ትችላለህ አይደለም? በድሮ ነገር መታሰር የለብህም። እኔ ልንገርህ፣ እኔ አሁን አንተ ጋር አዲስ አበባ እንድመጣ ያስገድደኝ ትልቁ ነገር ምንድነው? አንዳንዴ በተጠላ በበደሉ ልክ አይደለም ማሰብ ያለብህ። አሁን አንተ እዛ ጋር እኔ አልመጣም ብሞትም ስለ የኔ መሞት እንዳልፈለግ አልፈልግም። አብሬ የተጋፈጥኳቸውን ነገሮች ሁላ አስታውሰህ ስለዚህ አንተ እዚህ ጋር ብትቀር ደግሞ የሆነ ነገር ቢፈጠር አንተም እንደምታዝን ስትነግረኝ ለምን በእኔ ምክንያት ጥቂትም ሰው ቢሆን ማዘን የለበትም በሚለው አምኜን የመጣሁት እንጂ እኔ አዲስ አበባ መሸሽ መጥላት አይደለም። ስትመጣ እዚህ ጋር ስትመጣ የሚሰማ የሆነ የራሱ ሆነ አለ አልኩ እኮ ጠባሳ አለብህ። ያንን ነገር ለመርሳት እዚህ ጋር ሰርቼ ያንን ነገር እያየው ምናምን ይሄን ነው። ቁስል አለ አውቃለሁ፣ አንተ ላይ ቁስል አለና ያንን ነገር እርሳው ነው የምልህ። ይኸውልህ ሰፈራችን እዚህ አካባቢ ነው። ትንሽ የሆነ ፍርሃት ነገር የሆነ አለ አይደል? ድሮ የኔ የምትለው ነገር አሁን ነው ሴንሱ ምናምን እየመጣ ያለው። ሱቃችን እዚህ አካባቢ ነበር። ይፍረስ እንኳን ብዙም አላውቅም። ያው ስንደርስ ብቻ አሳውቀኝ እንዳላልፈው። በዚህ ጋር ሱቁ እዚህ አካባቢ ያው ነው ያኛው ክፍት ነው። አንተ አልፈረሰም ማለት ነው። አልፈረሰም። ይኸውልህ በር ላይ ያለችው እሷ ናት። እሷ ነች ባለቤት? አዎ እሷ ነች። እሷ ነች? እሷ ናት። መምጣት አልነበረብኝ። አይ ከማይ ሞትን በምትመርጥበት ሰዓት ላይ ይሄንን ማየት ይኸውልህ፣ ሳሚዬ ስማኝ፣ እንደውም ማየትህ ለአንተ መነቃቂያ ይሆናል። ይኸውልህ የዛሬ ይሄ ጥለው ገባኝ።
ይሄ ጥለው የሄድከው ነገር አይደለም እኮ ይሄ ጥለው የሄድከው ነገር ነው። ከዚህ በላይ ይኖርሃል፣ ከዚህ በላይ ይኖርሃል። እኔ እንዲኖረኝ የምፈልገው አንድና አንድ ነገር ብቻ እንጂ ይሄ የኔ ነው እያልኩ አይደለም። ኖ እኔ ይሄ ያንተ ነው እያልኩ አይደለም። አሁንም ኦልሬዲ ጥለህላቸው ይሄዳል። የራሳቸው ጉዳይ ብለህ ጥለህላቸው ይሄዳል አይደል? ስለዚህ ይኸውልህ አሁን የምነግርህ ነገር በቃ ስሜታዊ እንድትሆን አይደለም፣ ከዚህ በላይ ትሆናለህ አንተ። ከዚህ በላይ እንድትሆን ስለምፈልግ ነው። አይተዋል አይሄንን ከዚህ የተሻለ ነገር ይኖራል። እሺ እንድትነሳሳበት ነው ለአንተ መነሳሻ ይሆናል ብዬ እንድታለቅስ አይደለም። በቃ እንሂድ። በቃ እሺ። ለማንኛውም ያው ውድ ቤተሰቦች ይሄንን ላሳዩ የፈለኩበት ምክንያት የራሴ ምክንያት አለኝ። ማለት ጥሎት የሄደው ነገር ነው፣ ያጣው እቺን ነው። ይሄንን ነገር ደግሞ ከዚህ በላይ በሆነ ነገር እንደሚተካለት ማሳየት ስለምፈልግ ነው። አንዳንድ ጊዜ ትልቁ ነገር ሆኖ እኛ ጥለነው የሄድነው መጥፎ ሰዎች መጥቶ ፈልገውት ጥለንላቸው የሄድነው ነገር ከዛ የተሻለ ነገር እንደምናገኝ ከዛ የተሻለ ነገር ሰርተን እንደምናገኝ ማሳየት ጭምር ስለሆነ ነው። ለማንኛውም ውድ ቤተሰቦች አሁንም እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው በስተመጨረሻ መድረስ ያለብኝ ቦታ ላይ ተገኝቻለሁ። እንግዲህ ወንድማችን ሳምሶንን እንግዲህ ይዤው እዚህ ተገኝቻለሁ። ምን እየተሰማ ነው? እስኪ ያለንበት ቦታ ምናምን ነገር እሺ እኔ ትንሽ ብቻ ይሄንንም እይታ እንደዚህ አይነት ቦታ ምናምን ከገባው ትንሽ ረጅም ዓመትም ስለሆነኝ አሁን ግራ እየገባኝ ነው ማለት አይደለ? ምንድን ነው እንግዲህ አንዳንዴ ማለት ማጠብቀው ነገር ወደምጠብቀው ህይወት ምናምን ይመጣል። ግን አሁን ያለውበት ቦታ ምናምን ድባቦች ምናምን ለኔ አሁን አዲስ እንዳልከው ረጅም ጊዜ ሆኗል እንደዚህ አይነት ቦታ ላይ ምናምን ነገር ከመጣ ከገባ ምናምን አመታት አስቆጥረሃል። የሚሰማ ስሜት ምን ይመስላል? እስኪ አሁን ላይ ማለት ይሄን ድባብ ስታየው ምናምን ነገር እንዴት ልበለ እኔ መጀመሪያ ነገር ያለው ማለት የሆነ ጫካ ጭር ያለ ቦታ ብቸኝነት ምናምን ከሚያስደስታቸው ሰዎች መካከል ነኝ እና በዛም ምክንያት ነው እንግዲህ እዛ መተያየህበት እርሻ ቦታ ላይ ለ3 ዓመት ምናምን ስቀመጥ ወደ ከተማ እንደዚህ ይህንን ድባብ ማየት ምናምን አልፈልግምም ማይም አይመስለኝም ነበረ። አሁን ከመጣሁ በኋላ ደግሞ ትንሽ እዛ ያለው ነው ውስጤ ያለ ነበረው እና አሁን ግራ የመጋባት ስሜት። በእርግጥ ያው ንጹህ አየር የሚገኘው እንደዛ አይነት ቦታ ላይ ነው። ነገር ግን ነጭራሽን ወደ አዲስ አበባ መለሳለሁ አዲስ አበባ ላይ እመጣለሁ ብለህ ሲጀምረው ቅድም ምክንያት ነው የሆነ ሁሉም ነገር እንዴት እንደሆነ ገብቶሃል። አሁን አንተ እዛ ጋር መምጣት ብቻ የሆነ አንድ ነገር በመልካምነት ውስጥ የምታገኛቸው ነገሮች ናቸው እዚህ ዛሬ ያመጡኝ ብዬ ነው የማምነው። ምክንያቱም እኔ ወደ አዲስ አበባ ነግሬያለሁ፣ ወደዛ ዙሬ መዞር አልፈልግም። የሚያስደስተኝ ነገሮች እነዛ ናቸው። ይሄ ግን አስገዳጅ ህይወት ስለሆነ ስለነገርከኝም ነገም ደግሞ አሁን አንተ እንድትጸጸት ምናምን ስላልፈለኩ ነው እንጂ እዛ መሆን ነው ህልሜም ፍላጎቴም የነበረው። ቅድምም ገልጸናል እንግዲህ መኪና ውስጥ ወደዚህ ስንመጣ ማለት ወደ አዲስ አበባ ይዘነው ወደ መምጣት ስንሞክር ፍቃደኛ አልነበርም። ነገር ግን እዛ መቆየት ለሱ ደህንነትም ጥሩ አይደለም ተናግሬያለሁ። እዛ የሚፈጠርበት ነገር አይታወቅም። በእኛ ልጆች የመጣ እንግዲህ ከኛ ልጆች ጋር በመተዋወቁ ነው ከኛ ጋር ሊገናኝ የቻለው። በእኛ ልጆች የመጣ ደግሞ ምንም ነገር እንዲሆን በእኛ ሰበብ ደግሞ ምንም ነገር እንዲፈጠርበት ስላልፈለግን ነው ወደዚህ ይዘነው የመጣ ነው። እዚህ ደግሞ ዛሬ ያው አንዳንድ ጊዜ መመሰጋገን ግድ ይላል። ሁልጊዜ እኛ ታውቃላችሁ የምናደርገውን ነገር በተቻለን አቅም መልካም የሰሩ ሰዎችን ማበረታታት፣ መልካም የሰሩ ሰዎችን ማጠነካከር፣ እንዲሁም ደግሞ አግኝተው ያጡ ዳግመኛ ያጡትን ነገር ማግኘት የማይችሉ ሰዎችን ሰርቫይቭ እንዲያደርጉ መቼም ታሪኩን በደንብ ታስታውሳላችሁ፣ በደንብ ታውቃላችሁ። የነበረው ሰው ነው የገዛ ባለቤቱ ከገዛ ወንድሙ ጋር ምን እንዳደረገች እናውቃለን። እና የአግኝቶ ያጣም ሰው ሰርቫይቭ እንዲያደርግ የቻልነውን ነገር ድጋፍ እናደርጋለን፣ ከጎኑ ሆነን እናግዟል። እና ዛሬ እንግዲህ ላደረገልን ነገር እንዲሁም ደግሞ እሱ ላይ ለተፈጠረበት ካሳም
የምትሆን ነገር ለሱ የሆነ ነገር ለማድረግ ነው እዚህ የተገኘ ነው። ኤኒዌይ ያው እንደተለመደው እኔ እዚህ ቦታ ላይ ስመጣ ከማን ጋር እንደምገናኝ በብዛት ታውቃላችሁ ብዬ አስባለሁ። እንግዲህ ያንን ሰው እስኪመጣ ድረስ ቁጭ ብዬ እየጠበኩት ነው የምገኘው። እናንተም የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። እንግዲህ ሳምሶንም በትዕግስት እንግዲህ እንግዳችንን እንጠብቀዋለን። ያው እንግዳኛ ነን፣ በእርግጥ እንግዳ እሱ አይደለም፣ ግን ያው ትንሽ ስራ ስለያዘ ከስተር ምርጋ ስለሆነ እሱን ጨርሶ እስኪመጣ ድረስ እኛ በትዕግስት እንጠብቃለን። እስከዛው እናንተም በትዕግስት አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ጊዜ። እንግዲህ ወዳጃችን መጣል። ጤና ይስጥልን። እንኳን ደህና ቆያችሁ። ተገበረው በጉጉት ገበራው ጓደኛችን ገበራው ጀግና ወንድማችን። እውነት ነው። በዚህ ሰዓት ሁላችንም በጉጉት ለማየት የምናፍቀውና ማለት በዚህ ሰዓት እንደዚህ አይነት ሰው አለ ወይ እስከምንል ድረስ ያስገረመን ወንድማችን ሳምሶን እንኳን ደህና መጣ። ደስ ብሎኛል ስላገኘሁ። አረፍ ይሻባል። እንግዲህ ሳሚ ላስተዋውቅህ፣ እሸቴ ይባላል። በደንብ ራስህን ታስተዋውቀው ደስ ይለኛል። ያው እንደዚህ መልካም ምኞት ነው የገለጸልህ። አዩ በጉጉት ስንጠብቅ ነበር እያለ ነው። እንግዲህ ስለአንተ የሚያውቀው ነገር አለ ማለት ከኛ ጋር ማወርተናልና በደንብ ራስህን አስተዋውቀው እስኪ። እሺ ያው እንግዲህ ልዑልና የልዑል ፋሚሊዎች ያው ያውቁኛል። ምናልባት አንተ በረሃ ውስጥ የቆየው እኔ በዚህ ሰዓት እሸቴ ይባላለሁ። የሪል ስቴቶች የሽያጭ አማካሪ ወይም ደግሞ ሴልስ ኮንሰልታንት ሆኜ የማገለግል ነኝ። ከዚህ በተጨማሪ ደግሞ እንደነ ልዑል ያው እንግዲህ እንደነ ልዑልን ናይ ጀግኖች እንደሆኑ እንዲሁም ደግሞ ሌሎች ወንድሞቻቸውን ጎበዝ የሆኑ በዚህ ሰዓት አይን የሆኑ ሰዎች አሉና እንደነሱ አይነት ሰዎችን ከጎናቸው ሆኜ በማበረታታት በመደገፍ እንዴት ነው የምናበረታታቸው፣ እንዴት ነው የምንደግፋቸው? እንግዲህ ፋይናንሻል ሊሆን ይችላል፣ የተለያዩ ነገሮች ታውቃቸዋለህ። እነሱን ህይወታቸው መስዋዕት አድርገው ነው የሚሰሩትና ከጎናቸው አለን የሚሉ ባለሀብቶች ጋር እነሱ ቀጥታ ባለሀብቶቹ ፊት ለፊት ባይመጡም እንኳን እኔን ወክለው ለእነሱ የተለያዩ ድጋፎችን በማድረግ እንግዲህ ከነ ልዑል ስር በመስራት የሚገኝ ነኝ ማለት ነው። እንግዲህ እሺ ማለት የኛ ወንድማችን ባልደረባችን ማለት ይቻላል። በአጠቃላይ ባልደረባችን ማለት ይቻላል። አብሮን የሚሰራ ሰው ማለት ይቻላል። ምክንያቱም ያው አብሮን ጉዞ አይጓዝ እንጂ በጭንቀታችን ተጨንቆ በደስታችን ተደስቶ እንዲሁም ደግሞ መታገዝ ባለብን ሰዓት እገዛው በምንፈልግ ሰዓት እገዛ እያደረገልን አብሮን የሚሰራ ድንቅ ወንድማችን ነህ። እንዴት ነህ? በድጋሚ እናንተንም በጣም ናፍቀናችኋል። ባይዘዊ በጣም ተናፍቃችኋል። ከዛ ጉዱስ ከዛ ከበረሃ ውስጥ በሰላም ስለተመለሳችሁና ዛሬ በድጋሚ በአካል ቀርቤ ከጎን ተቀምጬ ከነክሩህ ስላገኘኋችሁ በድጋሚ ደስ ብሎኛል። እንኳን ለዚህ አበቃችሁ። እንግዲህ በእርግጠኝነት የሁላችሁም ጭንቀት ነበር፣ የሁላችሁም ደስታ ነው። ሁሌም የእናንተን ጭንቀት እኔ በድምፅ ሆኜ የምናገረው፣ እናንተ በኮሜንት ሊሆን ይችላል፣ በተለያየ ለእኔ ደውላችሁ ሊሆን ይችላል። ግን እናንተን ወክዬ ሙሉ የንስራይን ፋሚሊ ወክዬ እንግዲህ ልዑልን ይኸው በፊታችሁ እንኳን ደህና መጣህ እላለሁ። ደስ ብሎናል። እናመሰግናለን። እንግዲህ ያው የነበርንበት ነገር ትንሽ አስጨናቂ ነበር፣ የታወቀ ነው። ያው አንተም ብትሆን እንግዲህ እያገዝከን እንዲሁም ደግሞ በጭንቀታችን ስልክ እየደወልክ ምን ላይ ደረሳችሁ፣ እንዴት ሆናችሁ ምናምን የሚለውን ነገር በአግባቡ እየተከታተልክ ነበረ። ጭንቀታችን አስጨንቆ ነበር። በጣም ስጋት ላይ ነበር ነገር እንዳይፈጠር። እነዛ አሞቴ የተባሉት ጎሶች እንግዲህ ችግር ፈጥረው ሙሉ በሙሉ ያው ጥፋት እንዳይነሳ በጭንቀት ውስጥ ሆነ አንተም ከጎናችን እንደነበርክ አውቃለሁ። እግዚአብሔር ፈቅዶ ደግሞ ለዛሬ በቅተናል። ከዛ ባሻገር ያው ወንድሞቻችንን ለማምጣት ነበር እቅዳችን። እዛ ቦታ ላይ ስንሄድ በድል ተመልሰናል። እግዚአብሔር የተመሰገነ ይሁን። አሳክተነው ወንድሞቻችንን በደህና በነብሳቸው ይዘናቸው እንግዲህ ወደ ቤተሰቦቻቸው መተናል ማለት ነው። ለዛም እግዚአብሔር የተመሰገነ ይሁን። ከዛ ባሻገር ወንድማችን ሳምሶን ሳሚያችን የሆነት በቃ ማለት ያው መቼም ታሪኩን ነገር ያለው ነገር አሳውቄያለሁ። እንግዲህ የትኛው ሰው ነው በአሁኑ ሰዓት ላይ ባለቤቱ ከገዛ ወንድሙ ጋር ለአመታት ማለት ስትማግጥበት ቆይታ ከገዛ ወንድሙ ልጆች ወልዳ ያንተ ልጅ ነው ብላ አምኖ ተቀብሎ ያውም ወንድሙ እንግዲህ አብሮት ያላደገ ወንድም ነው ተብሎ ያው ስለነሱ ሲሰማ ስለነበረ ከክፍለ ሀገር ማለት ከኤርትራ መጥቶ ነው እንግዲህ ከኤርትራ መጥቶ ኢትዮጵያ ላይ ተቀብሎ በአግባቡ እሱ እንደ ወንድምነት ተንከባክቦ ምን ብሎ ራሱ ጋር አስጠግቶ
አንደኛው ደግሞ ያው ወደ ውጭ ፕሮሰስ ላይ ስለነበረ ወደ ውጭ ሄደ ተባለ። አንደኛው ደግሞ እሱ ጋር ቀረ። ብቻ ምን አለፋ ያንን ወንድሙን ለመቀየር ያላደረገው ነገር የለም። ኢቭን ስራውን አካፍሎታል፣ ስራውን ሰጥቶታል። ያ ስራ ቦታ የራሱ እንደሆነ እንዲያስብ ወደፊት የሱ መተዳደሪያ እንደሆነ እንዲያስብ አድርጎ እንደ ልቡ እንዲወጣ እየገባ እንዲሰራ ፈቅዶለታል። ቤቱን አጋርቶት እያኖረው ባለበት ሁኔታ ውስጥ ነው እንግዲህ ይሄ ሁላ ተአምር የተፈጠረው። የገዛ ባለቤቱ 2 ልጆች ወልዳ ሁለቱም ደግሞ የእሱ ሳይሆኑ የወንድሙ መሆኑ በጣም ልብ ሰባሪ ነው። እሱ ብቻ አይደለም አልፎ ተርፎ በየጊዜው የሆነ ቦታ ደርሼ ልምጣ እያለ ከስራ እየወጣ እንግዲህ ሌላ ቦታ እየሄደ ነው ሰው። እንግዲህ ይህን ነገር ለከሚያደርገው ያው የለመደው ነገር እንዳለ ከባለቤቱ ጋር ያለው ነገር አጫውቻለሁ። ኤኒዌይ በጣም ድንቅ ወጣት ነው። እጅ ከፍንጅ ይዟቸው ራሱ እርምጃ ያልወሰደ የሆነ ነገር ያላደረገ ሙሉ በሙሉ ጥሎ ጭራሽ አወራቸው ሙሉ በሙሉ ጥሎ የጠፋ ሰው የገዛ ቤቱን ለቆላቸው የገዛ ኑሮውን ትቶ ቤተሰቡን ትቶ የጠፋ ሰው ነው። እንግዲህ ይህ ሰው ደግሞ ድንቅ ነው፣ የሚደነቅ የሆነ በቃ በአሁኑ ሰዓት ማንም ቢሆን የሆነ እርምጃ ለመውሰድ ሳሚ እኔ እንድታለቅስ ሳይሆን ስላንተ መወራት ስላለበት ነው፣ ስላንተ መነገር ስላለበት ነው እዚህ ጋር የምናገረው። የትኛውም ሰው እንደዚህ አያደርግም። ቀጥታ ለበቀል ሊሄድ ይችላል እንጂ እንደዚህ ጥሎ ሊሄድ አይችልም። በዚህ ልክ ኑሯቸውን ይኖሩ ብሎ የራሳቸው እንደፈለጉ ይሆኑ ብሎ ጥሎ ሊሄድ አይችልም። ግን አንተ ድንቅ ሰው ነህ ሳሚ፣ ድንቅ ሰው። አንተ የሁላችንም አስተማሪ ነህ፣ የሁላችንም መማሪያ ነህ፣ መጽሐፍ ነህ፣ ብዙ ነገር አስተምረህናል። ቅድም ምናልባት ሁሉ እንዳለው በሰዓት ሰው በቀል ነው ለመቀል ነው ተበቅሎ ነው መውጣት የሚፈልገው። አንተ ግን ያደረከው ለፈጣሪ ሰተህ አንተ የራስህን መርጠህ መልካም ሁሉ ነው ያደረክ ያለው ማለት መልካም ቅን ነገሮችን ነው ያደረክ ያለው። በእርግጠኝነት ደግሞ እነዛ ነገሮች ቅድም መግቢያ ላይ ማን ተብለዋል መክፈል ይጀምራሉ። የፈጣሪ መክፈል ደግሞ የፈጣሪ በረከት ደግሞ ከሁሉም ይበልጣልና ይሄ ለሁላችንም ትምህርት የሚሆን ይመስለኛል። እንግዲህ ውድ ቤተሰቦች ይህንን ነገር የምንናገርበት ትልቁ ዓላማ የሱ ታሪክ የሱ ህይወት እሱ ያሳለፈው የመጣበት መንገድ ብዙሃኖችን ያስተምራል፣ ብዙሃኖችን ይመክራል ብለን ስለምናስብ ነው። እንዲሁም ደግሞ ብዙሃኖችንም ይገስጻል። ስለዚህ እስኪ ወደ ጉዳያችን ከመግባታችን በፊት ዛሬ ከሸቴ ጋር ተገናኝቻለሁ። ከሸቴ ጋር ስገናኝ መቼም ምን እንዳለ ታውቃላችሁ። ማለት እኔ የምፈልገው ነገር አለ። እኔ የምፈልገው ነገር ኦልሬዲ እዚህ ጋር ተዘጋጅቶ ነው የሚጠብቀኝ። ከዛ ባሻገር ደግሞ ለተመልካች እንዲዘጋጅልኝ የምፈልገው ነገር አለ። ዛሬ በሰፊው አሪፍ ነገር እንዳዘጋጀ ተስፋ አድርጋለሁ። አዲስ ነገር አለ ተብያለሁም ደግሞ ያው ኢንፎርሜሽን ስለሚደርሰኝ አዲስ ነገር እንዳለም ሰምቻለሁ። ስለዚህ ይህንን አዲስ ነገር ለተመልካቾች እንድነግርልኝ እፈልጋለሁ። እሺ ያው እንግዲህ በድጋሚ የንስራይን ፋሚሊዎች በድጋሚ ዛሬ ስለተገናኙ እንግዲህ በአዲስ ነገር ተገናኝ ነው። ያ አዲስ ነገር ምን አለ? ያው በእርግጥ ምንድነው ሰሞኑን እነ ልዑል ሲሰቃዩ ቻሌንጅ ሲያደርጋቸው የነበረው ነገር ሁላችንም አስጨንቀው ነው የከረምነው፣ ስንከታተለው ነው የከረመው። ግን ዛሬ ደግሞ እንግዲህ እንደምታያቸው ዛሬ በአካል ተገናኝተን መጥተዋል፣ አዲስ አበባ ገብተዋል። ጀግናው ወንድማችንን የበረሃው በዛት እንዲህ አይነት ሰው አለ ወይ በሚያስብል መልኩ ያስተማረ ወንድማችን ይዘነው መተናል። ዛሬ እኛ ወደ ቢሮ ነው የጠራኋቸው። እንግዲህ ምንድነው ሁሌ አዲስ ነገር ይባላል። ምናልባት አዲስ ነገር ሁሌ ማምጣት ሊከብደኝ ይችላል። ግን ደግሞ በዚህ ጀርባ ሁሌም ልታመሰግኑልኝ የሚገባው ነገር ከኔ በላይ ቅድም መግቢያ ላይ እንዳልኩት ለሱ እንደነገርኩት ይሄን ማንነት ከኔ ኋላ ከኔ ጀርባ ሆነው ሁሌም እኔስ ጠይቃቸው የሚተባበሩ ካምፓኒዎችን ከልብ አድርጋችሁ እንድታመሰግኑ ፈልጋለሁ። ዛሬ ሜሪት ሪል ስቴት ሜሪት ፕሮፐርቲ ወይም ደግሞ ከዚህ በፊት የንግድ ሱቆችንና መኖሪያ አፓርትመንቶችን ለንስራይን ለብቻው አንድ ብሎክ ብሎ ሰጥቶ በተለየ አካባቢ ለአዲስ አበባ ላይ አለው በሚያስብል ዋጋ አንድ ህንፃ ሙሉ ለሙሉ የንስራይን ህንፃ ብለን እንደሰጠና እዛ ላይ ብዙዎቻችሁ እንድትሳተፋችሁ እናውቃለን። በመቀጠል ደግሞ አሁንም ሞር ለንስራይን ተብሎ መርካቶ ላይ ለመርካቶ በኪራይ ዋጋ ሱቅ ተብሎ ብዙዎቻችሁ የሱቅ ባለቤት ሆናችኋል። በፐርሰንት ሲሰራ ኦልሞስት ከ55% በላይ የሚሆነው እዚህ እንትን ላይ ድርሻውን የያዙት የንስራይን ፋሚሊዎች ናቸው። ምናልባት ለሱ በድጋሚ ዛሬ ምንድነው ይዘህ የመጣው ካላችሁ ምናልባት አሁን መጪው በዓል ነው። በነገራችን ላይ ምናልባት አሁን ላይ ዛሬ ላይ አልነበረም ዲስካውንቱን ማውጣት የፈለጉት ትንሽ እስከ በዓል ጠጋ እንድንል ፈልገው ነበረ። ግን ዛሬ ጀግናው ወንድማችንን አስመልክቶ አንዳንድ አዲስ ነገር ወይም ደግሞ ወደዚሁ ቀረብ አድርጌ ይዤ የመጣሁት ነገር አለ። እሱም ምናልባት ከዚህ በፊት ገልጬዋለሁ። መርካቶ ላይ
በኪራይ ዋጋ የንግድ ሱቅ ለንስራይን ፋሚሊዎች አቅርበን እንደነበር ይታወቃል። አሁንም በድጋሚ እዛው ላይ ሙሉ ለሙሉ በፊት 50%ዎቹን ብቻ ነበር። አሁን የቀሩትን እነዛ ቀሪዎቹን 50% የንግድ ሱቆች የሱቅ ኳንቲቲዎች ይዘን መተናል። አሁንም በድጋሚ ሱቅ በ1,900,000 ብር መርካቶ ላይ ይዘን መተናል። ዝርዝሮችን እንዴት ነው የሚለውን በሚቀጥለው በደንብ አድርጌ ብሪፍ አድርግላችኋለሁ። ይህ ሱቅ ምናልባት መርካቶ ሲባል መርካቶ ላይ ነው ሎኬሽኑ። በየትኛውም ቦታ ሁሌም እንደምለው ሜክሲኮም ሊቀርብ ይችላል፣ ሳርቢትም ሊቀርብ ይችላል፣ አያትም ሊቀርብ ይችላል። ብቻ የሆነ በጣም ጥሩ እንቅስቃሴ ካለበት ያ ሰፈር መርካቶ ነው ተብሎ ነው የሚወራው። ለምሳሌ አያት አካባቢ የሆነ ሱቅ የሚያስተዋውቅ ወይም ደግሞ ሱቅ ከቀረበ መርካቶን በአያት ሜክሲኮ ላይ ከተባለ መርካቶን በሜክሲኮ ሰው መርካቶ ሲባል ሁላችንም ጭንቅላታችን ውስጥ የሚመጣው ነገር ሱቅ ነው ወይም ደግሞ ትልቅ የገበያ ማዕከል የሚንቀሳቀስበት አካባቢ ነው። ታዲያ እዚህ ላይ ዛሬ እኛ ይዘን የመጣ ነው ምንድነው? በምን ያክልስ ነው? ወይስ ደግሞ ለየትኞቹ የገቢ ምንጭ ላላቸው ሰዎች ነው? ወይስ ደግሞ የትኞቹን አቅም ናቸው እዚህ ላይ የሚሳተፉበት? ዛሬ ለሁላችሁም ይዤላችሁ መጥቻለሁ። ለሁላችሁም ስል በአረብ ሀገርም በአሜሪካም በካናዳም እንዲሁም ደግሞ በተለያዩ ክፍለ ሀገራት የምትኖሩ ለእናንተ በአቅማችሁ ቀስ እያላችሁ ያለምንም ጭማሪ በ6 በ7 ዙር ከፍላችሁ እንዲጨርሱን ይዤ የመጣሁት ይህ ሱቅ ምንድነው? መርካቶ ባለፈው ገልጫለሁ 2 ቤዝመንት ያለው ወደ 8000 ካሬ ላይ ያረፈ 8000 ካሬ ላይ ያረፈ ስንል ሞሉ ማለት ነው። ሞሉ ብቻ ለሱቅ አገልግሎት ብቻ የሚሆን አንደርግራውንድ 2 ቤዝመንት ያለው ከግራውንድ ፍሎር ጀምሮ እስከ መጨረሻ ፍሎር ድረስ የንግድ ሱቅ ትልቅ የገበያ እንቅስቃሴ የሚሆንበት ሚሊዮንስ ገንዘብ ትራንዛክት የሚደረግበት በአጠቃላይ ሞላችን ከ1000 በላይ የንግድ ሱቆችን በቁጥር ያካተተ አከፋፈሉ ወደ እናንተ በምትፈልጉት የካሬ አማራጭና በምትፈልጉት ፕራይስ ነው ይዤላችሁ የመጣሁት። እሱም የካሬ አማራጮቻችን በ11 ካሬ በ16 በ22 እንዲሁም ደግሞ በ32 ካሬ እነዚህ ካሬዎች ስጠቅሳቸው ምናልባት ሁሌም በተደጋጋሚ ብየዋለሁ በኔት ኤሪያ ነው እያወራን ያለነው። ኔት ኤሪያ ማለት ኖርማል ሱቃችሁ ብቻ የምታርፍበት ማለት ነው። የመኪና ማቆሚያችሁን ሳይጨምር እንዲሁም ደግሞ ከፊተው ያለውን ኮሪደሩ ወይም ደግሞ ከፊት ለዲስፕሌይ የምትጠቀማቸው እነሱ ሳይጨምሩ ኔቷን ብቻ ነው 11 ካሬ ብላችሁ ቀጣይ 22 ካሬ አለ፣ ቀጣይ 16 እና 32 ካሬ ይኖራል። እነዚህም በግሮስ ኤሪያ ልናገራችሁ ከተባለ 11 ወደ 17 ወደ 18 ካሬ ይሆናል፣ 32 ወደ 52 ካሬ ይደርሳል። እነዚህን ሱቆች ምናልባት መሀል ላይ መጀመሪያው ላይ ተሳተፉ ሰዎች አሉ። በጣም ብዙዎቹ ሁሉንም መጀመሪያ ላይ የወጣው ጊዜ ማለት ነው መሀል ላይ 11 ካሬ ነው 22 እና 32 ካሬ ብቻ ነበር የቀሩት። አሁን በበቂ ለሁሉም ለንስራይን ፋሚሊዎች በሙሉ 11 ካሬ ስትፈልጉ የነበራችሁ 11 ካሬ አልቆባችሁ የነበረ አሁን በድጋሚ በበልኪ በሆነ ይዘንላችሁ መተናል። 11ሩም 16ሩም 22ሩም 32ሩም ለንስራይን ፋሚሊዎች ብቻ በበቂ ምናልባት በበቂ ስል ምንድነው እንደመጀመሪያው ማለት ነው መጀመሪያ እንደለቀኩላችሁ ወደ ዋጋው ስንሄድ የዚህ 11 ካሬ ቶታል ፕራይስ የሚሆነው 2,400,000 ብር ነው ማለት የ17 የ18 ካሬ ማለት ነው። እንግዲህ 2,400,000 ብር ማለት ሙሉ ክፍያ ማለት ቶታል ፕራይስ ቅድመ ክፍያ አይደለም። ምናልባት 2.4 ማለት እዛ ጋር የቁልፍ ዋጋ ነው የሚባለው መርካቶ ላይ ቁልፍ ዋጋ ማለት ኪራይ የምትከራይበት ማለት ነው። የዚህ ቶታል ፕራይስ 2,400,000 ብር ይሆናል። መጀመሪያ ላይ የሚጠበቅባቸው 700 ምናምን ሺህ ብር አካባቢ ይከፍላሉ። ያን ብር ከፍለው በአንድ እንኳን አይደለም 2.4 ቀስ ብለው ከአንድ ዓመት እስከ 1 ዓመት ተኩል ባለው ወይም ደግሞ ማክሲመም እስከ 1 ዓመት ባለው ጊዜ ውስጥ በ6 ዙር ከፍለው እንዲጨርሱ እናደርጋለን። እነዚህ 2.4 እኮ በጣም የወረደ ብር ነው አንዴ ነው ካሽ ነው የምከፍላት ለሚል ሰው ደግሞ 20% ዲስካውንት እናደርግለትና ከዚሁ ላይ ከዛ በላይ መክፈል እንፈልጋለን ለምትሉ በ1,900,000 ብር የሱቅ ባለቤት መሆን ትችላላችሁ ማለት ነው። የት መርካቶ ላይ ማለት ነው። ማለት ቆይ ሙሉ ክፍያ መክፈል ከፈለጉ አንድ ሱቅ በ1,900,000 ብር ሙሉ ክፍያ አለቀ ማለት በ1.9 የዘላለም አስቴት ግን ያስክ ማለት ነው። የዘላለም ንብረት ግን ያስክ ማለት ነው። የት ሜክሲኮ ላይ እንትን ላይ መርካቶ ላይ ማለት ነው። እኔ የሆነት ስትል የሆነ ቅድመ ክፍያ አሊያም ደግሞ 50% 30% ምናምን ነው በዚህ ልክ ሊኖር የሚችለው ብዬ ነው ማሰቡ። ደግሞ ሙሉ ክፍያ በ1.9 ከሆነ እኮ ይሄ ብዙሃኑን ያማከለ ነው ማለት አቅም ያለውን ሰው ብቻ ሳይሆን ማለት እንደዚህ ትልልቅ ምናምን የትም ቦታ ላይ ያሉ በተለይ ደግሞ አረብ ሀገር ላይ ያሉ እህቶቻችንን ማንም ሰው ይሳተፍ ወንድሞቻችንን እነሱን ማሳተፍ ይችላል እኮ ነገር። በዚሁ አጋጣሚ በነገራችን ላይ ብዙዎቹ 50,000 ሁሉ ሪዘርቭ አስይዘው ምናምን ያመለጣቸው ሰዎች አሉ። እናንተ አሁን ይሄ ድል ለእናንተ ነው የቀረበውና በተለይ አረብ ሀገር የምትኖሩ ምናልባት ሶስት አማክሩቶ ከስታማክሩ እናንተ ራሳችሁ ደርሳችሁበታል አልቋል ብያችሁ ያመልጧችኋል። ዛሬ ግን እንዳያመልጣችሁ ይሄ 11 ካሬ በተለይ አረብ ሀገር ለምትኖሩ እህቶችና ወንድሞች እንዴት አድርጋችሁ ይሄን ብር እንደምታመጡ ስለማቅ
እንዴት አድርጋችሁ ብር ማጠራቀም ላይ እንዴት ቻሌንጅ እንደሚያደርጋችሁ ማለት በዚህ መልኩ ካር ያዛችሁ እንትን ላይላችሁ ይችላልና ሄድ እንዳያመልጣችሁ። አዎ እኔም ያንን ነው ማለት የምፈልገው። ምክንያቱም እንግዲህ ለፍታችሁ ገንዘባችሁን አጠራቅማችሁ ምን ብላችሁ የሆነ ነገር ላይ ያውላሉ ብላችሁ እያሰባችሁ ያላችሁ ሰዎች ትኖራላችሁ። አሁን ነው ጊዜው አሁን ነው። የምሬን ነው። በ1.9 ሙሉ ክፍያ እጃችሁ ላይ ካለ ሱቃት አይገኝም፣ እንዴትም ሊገኝ አይችልም። ስለዚህ ጊዜ ማባከን ይጠበቅባችኋል ብዬም አላስብም። ፈጥናችሁ እድሉን እንድትጠቀሙ ፈልጋለሁ። እንቀጥል። ቀሪዎችን ሌሎቹ በ16 ካሬ እና በ22 ካሬ እንዲሁም ደግሞ በ32 ካሬ ይኖራሉ። ለምሳሌ 16ቱ ካሬ ከሱም እንደዛው ካሽ ለሚከፍል ሰው እሱም በ2.8 2,800,000 ብር 16ቱን ካሬ እንዲሁም ደግሞ ቀጣይ 22 ካሬ ይኖራል። 22ቱን ካሬ በ3,500,000 ብር ሌላኛው 32ቱን ካሬ ቶታል ፕራይሱ በ5,100,000 ብር። ይሄ የነገርኳችሁ ዝቅተኛዎቹ ዋጋዎችና እንደየፍሎሩ ዋጋው ይለያያል። ሁሌም እዚህ ጋር በደንብ ልብ ብላችሁ እንትን በሉ። ብዙዎቻችሁ ግራ የምትጋቡላችሁ ይሄ ከፍተኛ ከላይ ያሉት ፍሎሮች ነው። ወደታች ሲሆን ይጨምራል። ለምሳሌ 32ቱ ካሬ ግራውንድ ላይ ለሚፈልግ ሰው ቶታል ፕራይሱ ወደ 12,600,000 ብር አካባቢ ይሆናል። 100% ለሚከፍል ወደ 10 ሚሊዮን ብር አካባቢ ይሆናል ማለት ነው። ሌሎችም እንደዚሁ ዝርዝሮችን በደንብ እየደውላችሁ በስልክ ብሪፍ አድርግላችኋለሁ። ሌላኛው እዚሁ ጋር በቅድመ ክፍያ ነው መክፈል የምንፈልገው በአንድ ዓመት ውስጥ በ6 ዙር ለምትሉ ሰዎች ለምሳሌ የ32ቱን ካሬ መለስ ያለው ማለት 32ቱ ትልቁን ካሬ ማለት ነው ቶታል ፕራይሱ 6,400,000 ብር ይሆናል። መጀመሪያ ላይ የምናስከፍላችሁ ከ10% ጀምሮ መክፈል ትችላላችሁ። እሱም 640,000 ብር። ምናልባት ቅድም ስናገር የ11ዱን ካሬና የ32ቱ ካሬ ላይ ግልጽ ላይላችሁ ይችላል። 11ዱ ካሬ 2.4 ብያችሁ ቅድመ ክፍያው 700 ምናምን ብያችኋለሁ አይደለ? በጣም ብዙ ሰው ስለሚፈልጋት የሷን ቅድመ ክፍያ ከ32ቱ ካሬ ከፍ አድርገናል። 32ቱ ካሬ 6,400,000 ብር ከሆነ መጀመሪያ ላይ ውል ለመፈራረም የሚጠበቅባችሁ 10% 640,000 ብር። ስለዚህ በ640,000 ብር መርካቶ ላይ የ6.4 ቀሩን በአንድ ዓመት ጊዜ ውስጥ ወይም እስከ አንድ ዓመት ተኩል ባለው ጊዜ ውስጥ ከፍላችሁ ትጨርሳላችሁ ማለት ነው። እኔ ለዚህ ቃላት የለኝም። እኔም ብያለሁ አዲስ ነገር አለ ያው የሚባል ነገር ጭምጭምታ ለእኛ እየተዘጋጀ የነበረ ነገር እንዳለ ሰምቻለሁ። ምክንያቱም እኛ ያሳለፍነውን ነገር ተረድተው እሸቴ አናግሯቸው ለእኛ ድል ሲባል እኛ ላለፍንበት እኛ ለመጣንበት መንገድ ሲባል እንዲሁም ደግሞ ለወንድማችን ሳምሶን ሲባል ቀድሞ በዓል ከመድረሱ በፊት የተደረገ በእኛ ስም ብቻ የተዘጋጀ ዲስካውንት ነው። በጣም በሚገርም ሁኔታ ማለት ነው። እኔ ፕራይስ ይሄን ያክል ራሱ ይወርዳል ብዬ አላሰብኩም ነበር። በዘው ኪራይ እዛ አካባቢ ጠይቀህ ከሆነ መርካቶ ላይ በካሬ 1 ሚሊዮን ብር ነው እየተከራያለው። ይታወቃል እኮ ይሄ 1 ሚሊዮን ብር ሚንስ የሚሸጠው በካሬ 1 ሚሊዮን ብር ነው። 7 ካሬ ለሚፈልግ ሰው 7 ካሬ ብዙ ይሰራበታል። ባይዘው ዲስፕሌይ አቁማ ይሄ ኮስሞቲክስ ትራይ ስራዎችን ይሰሩበታል። 7 ካሬ 7 ሚሊዮን ብር ነው እየተሸጣለችው። ከዛ ቅድመ ክፍያ የሚያስከፍሉት ስንት ነው? ቢያንስ 50 እና 60% ነው። 50 እና 60% 3,3.5 ነው። ይሄ ደግሞ በውጭ ሀገር ላይ ቀስ እያሉ ሜክ እያደረጉ ገንዘብ እየሰሩ ይሄ ለነሱ አፎርድ ላደርጉ ይችላሉ። ግን እኛ ጋር በቅድመ ክፍያ ከ640,000 ብር ጀምሮ መርካቶ ላይ እንግዲህ እዚህ ለግዠሪ የሆነ ሞል ላይ የሱቅ ባለቤት መሆን ይችላሉ ማለት ነው። እንግዲህ ቀደም ብለን አዲስ ዓመት ከመምጣቱ በፊት ለእናንተ የአዲስ ዓመት ስጦታችንን እንግዲህ በዚህ መልኩ ይዘንላችሁ መጥተናል። ይህ ሁላ የሆነው በማንም አይደለም፣ በወንድማችን ሳምሶን መልካምነት የመጣ ነው። ወንድማችን ሳምሶን ለኛ ባደረገው እንዲሁም ደግሞ እሱ ላይ ለደረሰበት ካሳ በሚል እንግዲህ የተዘጋጀ ትልቅ ስጦታ ነው። ውድ ቤተሰቦች አውሮፓ ላይ ያላችሁ ሆናችሁ ኢትዮጵያ ውስጥም ያላችሁ ናችሁ ሀረብ ሀገር ላይ ያላችሁ በተለያየ የዓለማችን ክፍል ላይ ያላችሁ ኢትዮጵያውያን አሁን ነው የሰራችሁበትን የለፋችሁበትን የላባችሁን ውጤት በእጃችሁ ፍሬውን የምትይዙት አሁን ላይ ነው፣ መቼም አይደለም። ምክንያቱም እንደዚህ በዚህ ልክ ዲስካውንት ወጥቶ አያውቅም። በዚህ ልክ ሱቅ ተቀርቦ አያውቅም። ስለ መርካቶ ነው እያወራንም ያለ ነው። ስለ መርካቶ ብዙ ጊዜ በተደጋጋሚ ጊዜ ተናግረናል። በአፍሪካ ትልቁ ገበያ የሚባለው መርካቶ ነው። መርካቶ ላይ ደግሞ በጣም በርካታ በሚሊየንስ ብቻ ሳይሆን በቢሊየን ገንዘቦች የሚንቀሳቀሱበት ቦታ ነው። ያ ማለት በጣም ያው ብቻ ለኢትዮጵያ ሕዝብ ስለ መርካቶ መግለጽ አችልም መናገራችን ከኛም በላይ ያውቁታል። ምክንያቱም ብዙ ሀገር ምናምን የሚኖሩ ሰዎች የሚያቃጭልባቸው ትልቅ የገበያ ማዕከል ሲባል
እንደ አፍሪካም ነው ባይዘው መርካቶ ጉግል ሰርች አድርገህ ምናምን መርካቶ ይታወቃል። ከኛም በላይ ደግሞ እነሱ ስለ መርካቶ ያውቁታልና የበፊት እናቶቻችን መቼም ከኛ ውጭ ሀገር ያሉ ቤተሰቦች ከኛ በላይ ከኛ ቀድመው ኢትዮጵያን የሚያውቋት ናቸውና መርካቶ ላይ እንግዲህ ምን አይነት እንቅስቃሴ እንዳለ እነሱ ራሳቸው ያውቃሉና እና ምናልባት የአሁኑ በጣም ጥሩ ነገር ምንድነው በፊት ላይ 11 ካሬ ቶሎ ያመልጧቸው የነበረ እና 16 ካሬ በጣም ይሄዱባቸው የነበረ እንዲሁም ደግሞ 32 ካሬ ሆኑ ራሱ ፊት ለፊት የነበሩ ሱቆች ላይ አልቆባቸው የነበረ አሁን በፊት ለፊት አቀርበንላቸዋል ማለት ነው። ሶ ይሄ ድል እንዳያመልጣቸው። ሌላው ደግሞ መናገር የምፈልገው ስለ መርካቶ ላይ ስላሉት የንግድ ሁኔታዎች በኢትዮጵያ ባሉ እያንዳንዱ ክፍለ ሀገራት ክልሎች የክልል ከተሞች የሚሆኑ የትም ቦታ ብዙ ጥሬ ዕቃዎች ሸቀጣሸቀጦች የተለያዩ የንግድ የአልባሳት የጨርቃ ጨርቅ እያንዳንዱን በየክልሉ የሚከፋፈሉት ከመርካቶ ነው ከየትም አይደለም። መርካቶ ላይ ሲጫን ያድራል ሲጫን ያመሻል ሌሊት ሙሉ ሲጓዙ በየክፍለ ሀገሩ ያ ማለት ምንድነው የትኛውንም የሥራ ዘርፍ ብትይዙ የትኛውንም ንግድ መነገድ ብትፈልጉ መርካቶ ላይ መክሰር የለም። በጣም አሪፍ። እንደገና ደግሞ ምናልባት አሁን ላይ እየተወራ ያለው ነገር አለ መርካቶ እየፈረሰ ነው ባይዘው አሁን እየፈረሰ ፈርሶ በሙሉ ምንድነው መርካቶን የትኛውም ሀገር መርካቶ የሚያስብል ዲዛይናቸውን የጠበቁ ስታንዳርዳቸውን የጠበቁ ሞል እንዲገነቡ ሙሉ ለባለ መንግስት ከፋፍሎታልና ከዛ ውስጥ ነው እኛ ከተከፋፈለው ውስጥ ነው እኛ ድርሻው የደረሰን ወደ 8000 ካሬ ያዝነው። በጣም ለግዠሪ ነው። ራሱን ይቻለ ተንቀሳቃሽ ደረጃዎች ይኖሩታል። ራሱን ይቻሉ በአራቱም አቅጣጫ 4 ደረጃዎች ይኖራሉ። እንዲሁም ደግሞ በቂ ሊፍቶች አሉ። እነዚህን ያካተተ የወደፊቷን ኢትዮጵያ እንዲሁም ደግሞ የወደፊቷን መርካቶ የሚመጥን እጅግ ለግዠሪ ይቀረሽ የማይባልለት ነው። እዚህ ሞል ላይ ማንኛችሁም በእርግጠኝነት ዛሬ ላይ ይሄ ድሉ ያላችሁ እኛ ከዚህ በፊትም ያየነው ነገር ስላለ ማለት ነው። ያኔ ኮሽ ሲያቀርብ እኮ ቻንሱ ነበር። ምናልባት ድፈሩ በደንብ አድርጋችሁ ግቡበት፣ ኮሚትመንት ውስጥ ግቡ። ይሄ ቻንስ ምንም የማይቀየር ነው። ምናልባት 2,400,000 ብር ወይም ደግሞ 6.4 ወይም ደግሞ በፊት ለፊት የትልቁ ካሬ 12 ሚሊዮን በስላችሁ ያለምንም ጭማሪ ነው። ቀጣይ ምናልባት አንዳንድ ቦታዎች ላይ ዶላር ጭማሪ ምናምን ማቴሪያል ጭማሪ ያሳስባቸው የኛ ፊክስድ በሆነ ፕራይስ ነው እስከመጨረሻው የምንቀጥልላችሁ። ይሄ ድል የምሬን ነው የምላችሁ እንዳያመልጣችሁ። ያን ቻንስ ነበረን እኮ ከማለት እኔ ማለት ከናንተ ማርኬቲንግ በተወሰነም ስለማውቅ ማለት ነው። ይህ ድል እንዳያመልጣችሁ በተቻላችሁ አቅም ድፈሩ። እንዲሁም ደግሞ ብዙዎቻችሁ ውጭ ሀገር ላይ ያላችሁ ሰዎች ተወካይ ስትልኩ ተወካዮቻችሁ እነማን ናቸው ብዙ ስለምናውቅ ማለት ነው። ብዙ የገጠመን ነገር ስላለ ማለት ነው። እንግዲህ ያያችሁ ነው ወንድም በወንድሙ ለእህት በእህቱ ላይ ምን እንደሚያደርግ ማለት ነውና ብዙ ጊዜ ተወካይ መጥቶ በጣም ብዙ ሴንሲቲቭ ሆናችሁ ውጭ ሀገር የምትኖሩ እህቶቼ ወንድሞቼ ፊቱ ወዳችሁ ተሽ በቃ ነገ ተወካይ ነገ መጥቶ እንዲጨርስልኝ ፊት ለፊት የሆነ ሱቅ ምናምን መረጥልኝ ትላላችሁ። ከዛ ተወካዮች ይመጣሉ። ከመጡ በኋላ እዚህ መጥተው ምን እንደሚሏቸው አናውቅም። ግን እናንተ ለሌላ ጊዜ እንዴት ታደርጋላችሁ መሰላችሁ? እነሱ በመጡበት ሰዓት ቪዲዮ ኮል አስደውሉ። እነሱ መጣው እንዲህ በቃ ምናምን ይሏቸዋል። እንዴ ምናልባት እኔ አላቅም የእናንተን ቤተሰቦች አንዳንድ ቤተሰቦችን እንዳማከርኩት ከሆነ አንድ ሰው እህቱን ወንድሙ ውጭ ሀገር ላከ ማለት ምንድነው እዚህ እንደ መኖሪያ እንደ ጡረታ ነው የሚጦርባቸው ማለት ነው። ይሄን ስል ይቅርታ ስላሉ ማለት ነው። እናንተ ገጥሞቹ ላይ የገጠማችሁም ትረዱኛላችሁ። በቃ እህቱን ወይም ልጁን ውጭ ሀገር ላከ ማለት እዚህ አባትየው ወይም ደግሞ ቤተሰቦቹ እግራቸውን ሰቅለው እናንተን ያለ ንብረት ማለት ነው ስለማቅ ማለት ነው። አንድ ሴት ወይም አንድ እህቴ አንድ ወንድሜ 10 ዓመት 15 ሁሌ እምለዋለሁ 20 ዓመት አሜሪካ እየኖረ እንዴት ነው ዋይ ንብረት ኢትዮጵያ ላይ የማይኖራችሁ? ደግሞ በተለይ ደግሞ እንጃ በመጀመሪያው ጊዜ ያኔ መርካቶ ጊዜ መጀመሪያ እንዳቀረብኩላችሁ የተሳተፋችሁና ጎበዝ ይሆናችሁ በጣም ሻይን ያደርጋችሁ ልጆች እህቶች ወንድሞች አላችሁ። አሁንም ይሄንን የቀርቦላችሁ እንደነ በ2.4 ስትከፍሉ ወይም 1,900,000 ብር ስትከፍሉ ወይም ደግሞ እንደየሱቁ 5,6 ሚሊዮን ብር ስትከፍሉ አግሪመንት እናዘጋጅላችኋለን። ያ አግሪመንት በክፍለ ከተማ የሚዘጋጅ ውል ነው። እንደዚህ አይነት አግሪመንቶችን አዘጋጅተንላችሁ ከመፈረማችሁ በፊት አግሪመንት ተዘጋጅቶ ደረሰ በድርጅቱ ስም ይቆረጣል። እንደዚህ አይነት ትረስትድ ይሆን ስለማቅ ማለት የምትጠራጠሩ አዳዲስ ፋሚሊዎች ስላላችሁ ማለት ነው። ለንስራይ ከመጀመሪያው ጀምሮ የምትከታተሉኝ ሶኪ አብረን እየተግባባን ነው ይሄልናል ነው። ግን አንዳንድ ሰዎች ስላላችሁ ከዛ ከሆነ ጊዜ በኋላ ተወካዩ መጥቶ እዚህ ሲመጣ ሱቁ አልቋል ምንም የለም ለምንድን ነው በሰዓቱ ያልገዛ ስትለው ላጣራ ወይም ደግሞ ተጠራጥሮ ወይ ምናምን ነገር ነው። እና ሰው ምናልባት ትንሽ ሊያጠራጥር ይችላል በቅናሽ ማውጣት። ግን ሄዳችሁ ቦታውን አይታችሁ ውላችንን ፈርማችሁ ደረሰ ተቆርጦላችሁ ነው የምትሄዱትና አንዳንድ ውጭ ሀገር የምትኖሩ በተወካዮቻችሁ ላይ እጅግ ተስፋ አታድርጉ። ለምን አንዳንድ ተወካዮች ስላሉ ማለት ነው ቤተሰብን የሚበዘብዙ እህቱን ወንድሙን ቁጭ ብሎ የሚበዘብዝ ስላለ ማለት ነው። ይሄ ላይ በጣም ጥንቃቄ አድርጉ። ይሄን ስላችሁ ይቅርታ ስለገጠመኝ ነው።
ትክክል ነው። በዚህ ነገር ላይ ትንሽ ነገር መናገር ፈልጋለሁ። ለቤተሰባችሁ አትርዱ ማለት አይደለም። ቤተሰብ መርዳት ግዴታችን ነው። ቤተሰባችንን ማገዝ ግዴታችን ነው። ነገር ግን እኛስ ነገ ህይወት የለንም ወይ? እኛስ ነገ የራሳችን የምንለው ቤተሰብ አንመሰርትም ወይ? እኛስ ነገ ሀብት ጥሪት ሊኖረን አይገባም ወይ? ለልጆቻችን ለቤተሰቦቻችን የምናወርሰው ነገር ሊኖር አይገባም ወይ? ይህንንም ከግንዛቤ ውስጥ ማስገባት ግድ ይላችኋል። የምትሰሩት የምትለፉት ለሰው ብቻ አይደለም ለራሳችሁም ጭምር ነው። ነገ ላይ የተሻለ ኑሮ ነገ ላይ መታችሁ ድጋሜ ተሰዳችሁ መሄድ የለባችሁም። ስትመጡ ወደ ሀገራችሁ የሆነ ነገር ላይ ማረፍ ይኖርባችኋል። የሆነ የራሳችሁ የተባለ ነገር፣ የራሳችሁ ስራ፣ የራሳችሁ መተዳደሪያ፣ የራሳችሁ የምትኖሩበት ነገር ያስፈልጋችኋል። ስለዚህ ይህንን እድል ተጠቀሙ። እንዲሁም ደግሞ ቅድም አንድ ነገር ተናግሎ ነበረ። ያኔ እኮ እድሉ ነበረኝ እንዳትብሉ ብሏል። ትክክል ነው። ይህን የምልበት ምክንያት አለ። እንደ ምሳሌነት ልጥቀሰውና ከዛሬ ምናምን ዓመት በፊት ወደ 250 ምናምን ሺህ ብር የሚሸጥ መኪና ነበረ። ብዙሃኑ ገንዘቡ እጁ ላይ እያለ ያንን መኪና ለመግዛት አልፈለገም ነበር። የተናቀም መኪና ጭምር ነበር። በአሁን ሰዓት ላይ ግን 2 ሚሊዮን ምናምን ብር እየተሸጠ ያለ መኪና ነው እና ብዙሃኖቹ ይቆጩበታል። በዚህ አብዛኞቻችሁ ስለምን እንደማወራ ታውቃላችሁ። ስለዚህ ውድ ቤተሰቦች በተቻላችሁ አቅም እድሉን ተጠቀሙበትና የዚህ እድል ባለቤት፣ የዚህ ሱቅ ባለቤት፣ የዚህ የነጋችሁ ሀብት፣ የነጋችሁ መተዳደሪያ መጦሪያችሁ እድል ተሳታፊ እንድትሆኑ ጥሬን አስተላልፋለሁ። እንግዲህ ወደ ዋናው ጉዳያችን እንግባ። እሺ ወደ ዋናው ጉዳያችን ስንመጣ ምንድነው እንግዲህ በዚህ ሰዓት መበረታታት ያለብን ማለት እኛ አንተን እንደዚህ ስንል ምንድነው ዋናው ዓላማችን ነን እስራኤልን ነልኡልን እንዲሁም ደግሞ ሌሎችን በመደገፋችን አሁን በጣም ብዙ ወጣቶችን እያፈራን ያለ ነው ማለት እንደዚህ አይነት መልካምነት እንደሚከፍል መልካምነት መጨረሻ ላይ ጥሩ ነገር እንደሚሆን የህሊና ቢያንስ ህሊና ሰላምን ደስታ የሚገኘው መልካም ነገሮችን በማድረግ እንግዲህ ነልኡልን ታውቃቸዋለህ ተጋፍጠው ነው የሚሰሩት እስከዛሬ ድረስ በጣም ብዙ ሰው አረ ምንድነው ስራቸውን አቆሙ ተብሎ እነሱ ግን እስካሁን ድረስ አላቆሙም ህልማቸው ድሪማቸው ስለነበረ ይሄው እንግዲህ ሰው ቆፍጠን ብሎ ጠንክሮ ከሰራ እንደምታያቸው ዛሬ ደርሰዋል እንግዲህ በጣም በብዙ ተሰቃይተዋል እናውቃለን ተደቅኖባቸዋል ሽኩ ተጠቅኖባቸዋል ታግተዋል ምን ብሏል ግን ምንም አልሆኑም እና ምናልባት አንተም እንደዚሁ ተፈጥሮ ምናልባት ልብህ ሊሆን ይችላል የፈቀደው እንዳንተ አይነት ወጣቶች እንዲበዙልን ምንድነው ሁሌ የምናበረታታው ድጋፍ የምንሰጣቸው በካምፓኒ በድርጅቶች መሰረት ማለት ነው ለሳሎን እኔ ተላላኪ ነኝ በነገራችን ላይና እነሱን ነው ከርብ ማመሰግነው እና ዛሬ ምንድነው የተደረገው ሳሚ እንግዲህ አንተ ከመጀመሪያው ጀምሮ እዚህ አዲስ አበባ ላይ ስትኖር የነበረን የሥራ እንቅስቃሴ ምናምን እና አይምሮህ ማይን ምንድነው የንግድ እንተነውና ያንን እንትን ብዬ ነው ምናልባት ቤትም ምንም አይደለም ጥያቄ ያቀረብኩት ዛሬ ዲስካውንቱም እንግዲህ ላንተ የሚገባ ፕላንት ባንተስም ተዘጋጀ ዲስካውንት ነውና አሚይ እንግዲህ ሰምታችኋል እስካሁን የቀረብኳቸውን ሱቆች ከነዚህ ሱቅ ውስጥ እንግዲህ ወደ 4 አይነት ሱቆች ናቸው በ11 በ16 በ22 እና በ32 ልዑሌ ያው ሁሌም እንደተለመደው ከጀርባችን ሆኖ ደግሞ እንደዚህ አንዳንዴ እንደ ድጋፍ የሚያስፈልጋቸው ሰዎች ሲኖሩ ከድርጅታችን ጋር በመተባበር ትንሽ ፋይናንሻል ድጋፍ የሚያደርጉ ድርጅቱም የራሱን አስተዋጽኦ ያደርጋል እንዲሁም ደግሞ ሁሌም ከጀርባ ሆኖ ለእናንተ ይታወቃል ሁሌም በነገራችን ላይ ነልኡልን እንደግፍ እናግዝ ማይል ሰው የለም እነሱ ግን ወደ እነሱ አካውንት ምንም አይነት ገንዘብ እንዲገባ አይፈልጉም እንደዚህ አይነት ሰዎች በሚኖሩ እርዳታ እንዲደረግላቸው ድጋፍ እንዲኖራቸው የሚፈልጉ ሰዎች ናቸውና እንግዲህ ከነሱ ሰዎችና ከድርጅቶቻችን ጋር ተባብረን ለሳሚ የ22ቱን ካሬ በአጠቃላይ ቶታል ፕራይሱ ወደ 20% ዲስካውንት አድርገንለት በ3 ሚሊዮን 500 ሺህ ብር የሱቅ ባለቤት አድርገናል ማለት ነው ሳሚ ወደ ነበረው እንትን ሳሚ ሳሚ እንኳን ደስ ያለ ነገራችን ላይ ምናልባት ባግራውንድ የምታውቁ ሰዎች ንግድ የሚፈልጉ ነውና ለሱ በርግጠኛ አንተ ባየው ካሬ በ3 ሚሊዮን 500 ሺህ ብር ድርጅቱና ከጀርባ ያሉ ባለሀብቶች ተባብረው ነው እንግዲህ የሱቅ ባለቤት ያደረግነው አይዞ ሳሚ እንዴ ሳሚ ቀልጣፋና አንተ ብዙ ትሰራለህ እኛ አይን በመስጠታችን አንተ ወደፊት ብዙ ትውልዶችን ታፈራለህ ሳሚ ተረጋጋ ቆይ ስሜትን አረጋጋ ተረጋጋ አቃለው ስሜት በጣም ተጎርቷል ፈጽሞ ወደዚህ መመለስ ወደ እንደዚህ ነገር እንደገባለሁ ብለን ማታሰብም አቃለው ግን ደግሞ የሱቅ ያንተ ነው እሺ ቁጭ በል አይ ቆይ ወደ ህልምህ ተመልሰሃል አዲስ አበባ ላይ እኔ እኮ የምኖረው በወንድሜ በሚስቴ በባለቤቴ በአብራኬ ክፋይ
ሙሉ ክፍያ የተከፈለልህ ሳሚ ምንም አያሳስብህም፣ ይገባሃል። እኔ ያደረኩት እኮ ትንሽዬ መልካም ነገር ነው። ይሄ ይሆናል ብዬ አይደለም። ማንም ሰው እኮ መልካም ሲያደርግ እኮ የሆነ ነገር ይደረግልኛል ብሎ አይደለም፣ ከልቡ ነው የሚያደርገው። እስኪ እባክህ ቁጭ በል እስኪ ሳሚ። ይሄ ያው አውቃለሁ በጣም የተጎዳ ሰው ነህ። ይሄ ነገር ይመጣል ብለህ አታስብ። ይሄ ነገር ይሆንልኛል ብለህ አታስብ። መልካምነትን ስታደርግ መልካምን ስትሰራ እንግዲህ እንዲከፈልህ ብለህ አይደለም። ስለዚህ ይሄ ስለሚገባህ ነው። አንተ ወደ ህይወት መመለስ አለብህ። ወደ ማንነትህ ሳምሶን ወደ ነበረበት አቋም መመለስ አለበት። በዘዊ ሳሚ አንተ ካደረግከው አንጻር ይሄ ምንም ማለት አይደለም። ምንም ማለት በጣም ትንሽ እነዚህን ጀግኖች ወንድም ማን ነው? አንተ እኮ ህይወትን አሳልፈህ እኮ ነው እንትን ያልከው። የሆነ ሰው እኮ እነሱን እኮ እየተከላከልክላቸው ወይም እንዳቆያቸው ይታወቅ እኮ ለአንተ እኮ ለጤና እኮ አደጋ ነው። እስከ ህይወት መጥፋት ድረስ ያደርሰ ነበር። ግን አንተ ተጋፍጣ እነሱን ከለላ ሸፍና እነሱ ማለት ደግሞ የብዙ ሰዎች ኦክሲጅን የብዙ ሰዎች እስትንፋስ ናቸውና ካደረግከው አንጻር በነገራችን ላይ 3.5 በብር እንትን አይልም። ግን እንደው እኛም እንደግፈው እንደው ከብዙ በትንሹ በጥቂቱ በሚለው አዎ ሳሚ እንግዲህ እኛም ራሱ ያን ሁላ ጊዜ እዛ ክፍለ ሀገር ላይ ስንቆይ አንተ ቤት ነበር ቀረጻውን የምናከናውነው። እያንዳንዱን የአሞቴን ሰዎች ነቅለን ስናመጣ እዛ ነበር አንተ ቤት ነበር እንደ ቃለ መጠይቅ የምንጠቀምበት የነበረው። ይሄን ሁላ ነገር ስታደርግ አንተ ለራስህ ሳትፈራ ነው። መልካም ነገር እያለ ለኔ የሚከፈለኝ አይደለም። ይኸውልህ አንተም እኮ እዚህ ጋር አንተም እኮ ለህይወትህ ሳትፈራ ነው ያንን ያደረኩት እኮ። አንድ ነገር አንተ የምትሄድበትን መንገድ ስለገባኝ ለመልካምነቴ አሁን አንተን እዛ ጋር እዛ በረሃ ውስጥ እዛ ጫካ ውስጥ ያን እቺ ትንሽ ቤት በምትሰራው ድርጅት ውስጥ ቤት ውስጥ አስቀምጠ አኑረ ተንከባክበ መሸኘት ይሄ ባህላችንም ነው። ይሄ ይከፈለኛል ብዬ አይደለም ከተበደልኩት ከነበርኩበት የገዛ ወንድሜ ምን ያህል በደል አድርሶብህ እንዲህ በሌላ ሰዎች ይከፈለኛል ብዬ አንድ ቀን አስቤም አላውቅም። ያ ነገር ነው ትንሽ ያው ባንዋለድም እኮ እንደማማች ነው የሚገባኝ። ያው አንዳንዱ መጥፎ ይሆናል። መልካም ሰዎች መኖራቸውን አላውቅም ማለት ሰዎች ሁላ ለእኔ ክፉ ናቸው። አንተም እኮ በጊዜ እኮ መልካም ሰው ነበርክ። ያኔ እኮ ነበርክም ብቻ ሳይሆን ነህም። ኢቭን የተከፈለኝ ነገር እንዴት እንደገባኝ ታውቃለህ? እኔ መልካም ብቻ መሆን እንጂ የምፈልገው ሰዎች መልካም እንደሆኑ አይሰማኝም። ምክንያቱም ከደረሰብኝ አንገል በገዛ ወንድም የአብራኬ ክፋይ ናት ካልካት ባለቤት ይሁላ በደል ሲመጣ ይህንን አሁን የተሰጠኝ ሪል ስቴት እኮ ማለት ነው ከዚህ በላይ ነው ትቼ ሄድኩት። ከዚህ በላይ ነው ትቼ ሄድኩት። በደንብ እናውቃለን። ሰላም ይሻላል። እዛ ጋር የሚፈጠር ነገር ቢኖር ነው ዛሬ እዚህ ጋር ብቻ ብዬ አንተንም ባላገኘው ነበር። ይገባኛል። ምክንያቶች ይኖራሉ ለመገናኘት። ይህ ሁላ የሆነው እያንዳንዱ ነገር የሚሆነው በፈጣሪ ፍቃድ ነው። አንተን አንድ ነገር ብዬ ማለት የምፈልገው ለካ አንተ ብቻ አይደለም መልካም ብዙ መልካም ሰዎች አሉ። በጣም ይህንን እንዳቅ ነው ያደረገኝ። እንግዲህ እነሱን ማመስገን እኔ ብችል ጥሩ ነበር። አረ ግድ ነው። አንተም ማመስገን አለበት። እነዚህ ሰዎች ሁልጊዜ ከኛ ጀርባ ሆነው መታገዝ ያለበትን ሰው ያግዛሉ። መታገዝ ያለበትን ሰው ሱቅ ያስገዛሉ፣ ቤት እንዲገዛ ያደርጋሉ። በጣም መልካምና ጠንካራ የሆኑ ሰዎች፣ ለሰው ልጅ መልካም የሚሰሩ መልካምን የሚመኙ ሰው እንዲለወጥ የሚፈልጉ ሰዎች ከጀርባችን አሉ። እነሱ ናቸው ይህን ሁላ ነገር እያደረጉ ያሉት እና እነሱን ከልብ ማመስገን እንፈልጋለን። ደስ ያለን ቃል ገልጸ አመስግናቸው። ምንም ቃላት የለኝም። እዚህ እንድደርስ ያደረጉ መልካም ልቦች፣ ቅን ልቦች የእውነት በዚህ ዘመን ቤትን የመሰለ ነገር የሚሰጥ ሰው አለ ብዬ መጀመሪያም እኔ አላምንም። እነዚህን ሰዎች ለማመስገን ቃላት የለኝም። ክብር፣ ረጅም እድሜ ከስራቸው ጋር ከቤታቸው ጋር ከኑሯቸው ጋር ረጅም እድሜ እንዲሰጥልኝ እመኛለሁ። መልካም እንግዲህ ሳሚዬ፣ እንግዲህ ውድ ቤተሰቦች ያው አንድ ነገር መናገር ለመጨረሻ ፈልጋለሁ። የዚህ እድል ተጠቃሚ እንድትሆኑ እንዲሁም ደግሞ የሳምሶን ወንድማችንን በሱ ምክንያት የወጣውን ዲስካውንት ለእናንተም በረከት እንዲሆን እናንተም ፈጠን ብላችሁ ከዚህ የለፋችሁበትን የሰርታችሁ ለፍታችሁ ያገኛችሁትን ገንዘብ ጥቅም ላይ እንድታውሉት እንግዲህ እድሉ ተመቻችቶላችኋል። ጊዜ ማባከን አያስፈልግም። ፈጥናችሁ እዚህ ቪዲዮ ላይ በምናስቀምጥላችሁ ስልክ ብቻ እዚህ ቪዲዮ ላይ በሚቀመጠው ስልክ ቁጥር ብቻ እሸቴ ጋር በመደወል
ማነጋገር ትችላላችሁ። ልዑልን አይቼ ነው የንስራይንን ተመልክቼ ነው ወይም ደግሞ የሳምሶንን እድል መጠቀም ፈልጌ ነው ብላችሁ እሸቴ ጋር በመደወል ብቻ ራሱን አናግራችሁ ቀጥታ ራሱን ሌላ ሰው አይደለም ራሱን አናግራችሁ የዚህ ሱቅ ባለቤት እንድትሆኑ ጥሬን አስተላልፋለሁ። ከዛ ባሻገር ደግሞ ሜሪት ፕሮፐርቲስ ቢሮዋቸው ከመጣችሁ እዚህ ቢሮዋቸው ድረስ ከመጣችሁ ከተገኛችሁ ይህንን እድል ለመጠቀም ሌላ ሰው እንዳታገኙ እሱን በአካል ራሱን ብቻ በአካል ለማግኘት ነው መሞከር ያለባችሁ። እሱ ካልሆነ ተመልሳችሁ ሄዳችሁ በስልክ ወይ ቴክስት አድርጋችሁለት ምናምን ነገር ራሱን አናግራችሁ የእድሉ ተጠቃሚ እንድትሆኑ ምክንያቱም በእኛ ስም ሜቢ ሌላ ሰው አናግራችሁ ዲስካውንቱን ላታገኙ ስለምትችሉ ማለት ነው። ለማንኛውም ይሄንን ይመስላል። እንዲሁም ደግሞ ውጭ ሀገር ያላችሁ ቅድም ስለ እንትን እያወራ ነበር፣ ስለ ተወካይ እያወራ ነበረ። ተወካይ ምናምን የሌላችሁ ሰዎች ሙሉ በሙሉ ፕሮሰሱን በዲኤችኤል መጨረስ ትችላላችሁ። እሸቴን አናግሩት። ፕሮሰሱን በህጋዊ መንገድ እያንዳንዷን ይጨርስላችሁና ምክንያቱም በርካታዎች አመስግነውኛል። እኔ በእሸቴ በኩል በዲኤችኤል ጨርሶ ሁሉን ነገር አመቻችቶላቸው ሁሉ ነገር ሰነዱ በእጃቸው ገብቶ ያመሰገኑ በርካታ ሰዎች አሉ። አሁንም ራሱን እሸቴን አነጋግራችሁ ሙሉ በሙሉ ፕሮሰሱን በህጋዊ መንገድ ጨርሶ በዲኤችኤል እጃችሁ እንዲገባ ያደርጋል ማለት ነው። እስካሁን አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። ይህ የንስር አይን ነው። የንስር አይንን እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ወንድማችን ሳምሶን እንኳን ለአዲስ አበባ በሰላም አበቃ እንኳን ደስ አለ እያላችሁ ኮሜንት ላይ እንድጽፉልኝ ይፈልጋሉ። ቪዲዮን ደግሞ ብዙ ሰው ስለሚያስተምር ላይክ እና ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልኝ። በያላችሁበት